እንደው እቺን ሴት የማላይበት ቦታ የት ልሂድ ብሎ ካደረኳት መጀመሪያም ፎሎ አደረኳት ቀጠለና ብሎ ካደረኳት በሷ ቀጥታ የሷ ቪዲዮዎች ባይመጡልኝ እንኳን የሷ ላይቭ ባይመጣልኝ እንኳን እየተቆረጠ ላይቭ ሪከርድ እየተደረገ የሚለቁ ሰዎችን በቃ በየቀኑ የሷን ቪዲዮ የሚለቅብኝን ሰው በአጠቃላይ ብሎክ እያደረኩ ደከመኝ። ድምጿ አያምር፣ እርጋታ የላት። አሁን ደግሞ ዘውጁና ምናምን ነገር ጀምር። በቃ ሁሉ ነገር ስራ ባይዘው ብዙ ቲፎዞ አላት። እኔ ሙስሊሞች በእርጋታ አመኑ፣ ዝም ብሎ በቲፎዞነት አትመኑ። እስላም የእውቀት ዲን ነው። እስላም የእውቀት ዲን ነው። እንወቅ፣ ካላወቅን ደግሞ እናዳምጥ። ያላወቅነው ነገር ላይ ዝም ብለን ቲፎዞ አንሁን። ንግግር አማረ ብለን ከዓላማዊ ነገሮች ጋር ደባልቀው የሚያወሩ ሰዎችን አድምጠን ዝም ብለን ቲፎዞ አንሁን። የእውቀት ባለቤቶችን እንከተል፣ የእውቀት ባለቤቶችን እንጠይቅ። እንደዚች አይነት ቁራ ሴትዮ ግን ቲፎዞ ሆናችሁ አትንካብን ወዘተርፈ የምትሉም አላችሁ። በሷ የተነሳ ወንድማችሁን በእስላም የሚገናኛችሁን ወንድማችሁን አላህ የገሃነብ ያርግህ እስከ ማለት የምትደርሱ አላችሁ። እኔ ቢያንስ ስለዚህ ሴትዮ እያወራሁ ያለሁት ድምጿ ቀፈፈኝ። በቃ ድምጿ አስጠላኝ። ወሬዋ ሁሉ ሐዲሷ ራሱ አይጣፍጠኝም። አሉ እኮ በርካታ እህቶቻችን እነ ዛህራ እነ አዲስ ዓለም ነው ምናምን የሚባሉ አዳዲስ እርጋታቸው፣ ንግግራቸው፣ በዛ ላይ ደግሞ ሐዲስና ቁርአን ላይ ብቻ አይደለም የተንጠለጠሉት። ሁሉንም ሃይማኖት መጽሐፍቶችን በማንበብ ጭንቅላታቸው ላይ በመያዝ በቃ ዕውቀትን የሚያስታጥቁ እህቶች አሉ። እጂ ወይ ለኢላሂ 3-4 ሐዲስ አንብባ ትመጣለች። ወይ ይላል። የሆነ ጊዜ ጫት ከምረው ለሚቅሙ ጫትን እንደ እስላማዊ ህግጋት አድርገው ለሚቆጥሩ ሰዎች ጥብቅና ቆመው ስትል ነበር። የሆነ ጊዜ ደግሞ ሀያት የምታደርገው ነገር ልክ አይደለም ብለው ኡስታዞች ሲመክሯት ወይኔ እናት እንዲፈረዱብሽ ምናምን ብላ ለወንጀሏ ጥብቅና ስትቆም ነበር። በቃ ኡስታዞች ያለባቸውን ኃላፊነት ኡማውን መምከር፣ ኡማውን ማስተማር፣ እንዲህ አለባበሱን እንዲያስተካክል፣ አካሄዱን እንዲያስተካክል የማድረግ ግዴታቸውን በተወጡ ቁጥር እሱ ቺዜ የመጠበሩ ወይኔ የት ልሂድልሽ በፊልተር በቃ ፊቷ ያለ ፊልተር አንድ ቀን ፊቷ ወጥቶ ማለት ነው ጭጋግ የድሮ ወያኔ ከመግባቱ በፊት የነበረው ፒስታ መንገድ ነው የሚመስለው ፊቷ። እኔ እርጅናዋን አናዶኝ ሳይሆን እርጅናዋን በፊልተር ደብቃ የምትመጣ ሴትዮ። ኧረ ተይን በእናትሽ ተይን። ጀውዙና አብዳችሁ አንዴ ሙስሊሞች አሁን እዛ ሄዳችሁ ኦንላይን ምናምን መጋባት ጀመራችሁ ጭራሽ። ኧረ አንበተው በእናታችሁ። እንደዚህ አይነት ሸይጣኖች ናቸው ህዝቡን ኡማውን የሚያሰድቡት። እውነት ለመናገር ስሜት አትሁኑ፣ በስሜት አትከተሉ፣ ቲፎዞ አትሁኑ። ዝም ብላችሁ አዲስ ጉድ ላሰማችሁ ነው። በቻላችሁ መጠን ቤተሰብን ምናምን ነገር ጠራ አድርጉ። ጉዱን አብረን እናደምጠዋለን። ባይዘዌ ትላንት ይፈጠራል ብለን ያሰብነው ነገር ዛሬ እንዲሁ በአጭር ጊዜ ተፈጥሮ ስናየው፣ ውጤቱን ስናየው አንዳንዴ ጥሩ ነው። ብዙ ሰዎች ሳይበደሉ፣ ብዙ ሰዎች ሳይጎዱ፣ ብዙ ሰዎች ሳይሰቃዩ። ሰሞኑን በአሲያ ጉዳይ ላይ ስናገር ብዙ ሰዎች ሲቆጡ ነበረ እና የሄደችበት ያለው መንገድ በጣም አደገኛ፣ ሴቶቻችንን የሚያዋርድ፣ ሴቶቻችንን ለስቃይ የሚዳርግ፣ የሴቶቻችንን ህይወት ሊያበላሽ የሚችል፣ ሴቶቻችንን ህይወታቸውን እንዲያጠፉ ሊያደርግ የሚችል አጀንዳ ይዛ መምጣቷን በማወቄ ነበረ በንዴት ስናገር የነበረው። አሁን ውጤቱ እየታየ ነው። አሁን እየታየ ነው። በነገራችን ላይ ታላላቅ ሰዎች ጭምር ይሄንን ነገር እያወገዙት ነው። ይሄ መልእክት ለሁሉም ኡማ መድረስ አለበት። ታላላቅ ሰዎች እነ ኡስታዝ ያሲን ኑሩ ጭምር ይሄ ነገር መቆም እንዳለበት
በኹጥባ ላይ ቆመው ያወሩ ነው ያሉት በኹጥባ ላይ በጁማ ምድር ላይ ቆመው ያወሩ ነው ያሉት ኡስታዝ ወሂድ ደግሞ ይዞላችሁ የመጣውን ጉድ አስደምጣችኋለሁ ምናልባት ብዙ ሰው ያላየው ከሆነ ብዙ ሰው እንዲያየው ሼር አድርጉ አሲያ በጀመረችው ጉድ ያንዲት እህታችን ህይወት መበላሸቱን መረጃ ደርሶት አደባባይ ወጥቶ ተናግሯል ወሂድ ያንን ቪዲዮ ማስረጃ አመጣላችኋለሁ እንደዚህ አይነት ጉድ ሊፈጠር እንደሚችል በመረዳት ነው ዝም ብላችሁ በጅምላ አትሂዱ ቲፎዞ አትሁኑ የሆነ ሰው ቀድሞ የተረዳውን ነገር ሊያሳያችሁ ሲሞክር አትራገሙ አትሳደቡ ጭፍን ደጋፊ አትሁኑ ስለነበረው ያለ ምክንያት አይደለም አሲያ የያዘችው መንገድ እህቶቻችንን የሚያዋርድ ነው ለዛም ነው በሺ የሚቆጠሩ እህቶቻችን ከሚዋረዱ እሷ መዋረድ አለባት ብዬ አፍላፊ ጭምር ስናገር የነበረው እንዴት አያናደኝም የስምንት እህቶች ወንድም ነኝ እኔ እንዴት ነው ማልናደደው አሲያ ይዛ የመጣቸው ጉድ አልহামዱሊላህ ረብል ዓለሚን ታናሽ እህቶቼም ታላቅ እህቶቼም እንደዚህ አይነት ጉድ እስከመምጣቱ በፊት ትዳር ይዘዋል አልহামዱሊላህ ግን ደግሞ ልጆችም እንወልዳለን አንድ ሴት ልጅ የሴት ልጅም አባት ነኝ አይደል እንዴ አንድ ሴት ልጅ ያለው አባት ምን አይነት ስሜት ነው የሚሰማው እንደዚህ አይነት የውርደት ገበያ ሲመጣ እህቶቻችን ክብራችሁን ጠብቁት የናንተ ክብር ብቻ አይደለም አሲያ በመትባል ደላላ ክብራችሁን አሳልፋችሁ አትስጡ የናንተ ክብር ብቻ አይደለም የናንተ የሴቶቻችን ክብር የወንድሞቻችሁ ክብር ነው የልጆቻችሁ ፊውቸር የምትወልዷቸው ልጆች ክብር ነው ያባታችሁ ክብር ነው والله ነው መልሽ والله አንቺ ክብርሽን ባጣሽ ቁጥር ወንድምሽ አንገቱን ነው የሚደፋው ሞቱን ይመርጣል ወንድምሽ والله ነው መልሽ ለአባትሽ ያንቺ ክብር ከህይወቱ በላይ ነው ያንቺ ክብር ለአባትሽ ለወንድምሽ ከህይወታቸው በላይ ነው በርግጠኝነት እህትሽ ወንድምሽንና አባትሽን አንቺም ከህይወትሽ በላይ ትወርጃለሽ አንዲት ተራሲት ይዛው በመጣችሁ አጀንዳ ተጠልፈሽ ትዳር ኦንላይን መፈለግ የጀመርሽ እህቴ የመጣውን ጉድ አድምጪና ሼር አድርጉ በነገራችን ላይ ኮፒ ሊንክና ሼር አድርጉ ይሄን ቢያላቅም ግን ዛሬ አድርጉ ቪዲዮን ከማስደመጤ በፊት ደጋግሜ አስደምጣችኋለሁ የህይወት ጉዳይ ስለሆነ የህይወቶቻችን የክብር ጉዳይ ስለሆነ ደጋግሜ አስደምጣችኋለሁ ደጋግማችሁ አድምጡት ያሲያን ውጤት ደጋግማችሁ አድምጡት በመጀመሪያ ደረጃ የኡስታዝ ያሲን ኑሩን ዳዕዋን አዳምጥ ከዛም በኋላ ኡስታዝ ወሂድ ይዞት የመጣውን ያሲያን የክፋት ውጤት ያንዲትን እህታችንን ህይወት መመሰቃቀልም አብረን እናዳምጠዋለን እንግዲህ እቺ ሴት በሺዎች የሚቆጠሩ እህቶቻችንን ህይወት ለማበላሸትና ለማስደፈር ነው የመጣችው ስለዚህ እሷን አውግዞ ከዚህ ድርጊቷ ማስቆም ሴቶች ለራሳቸው ሲሉ ወንድሞች ደግሞ ለእህቶቻችሁ ስትሉ አባቶች ለልጆቻችሁ ስትሉ አንድ ሴት ልጅ ለወለደ አባት ይሄ ጉድ ቀልቡን ይሰብረዋል እንዳንድ አባት ደግሞ እኔም ተሰብሬያለሁ ሴት እንዴት ኦንላይን ላይ ትሸጥ ይባላል እስቲ ኡስታዝ ያሲን ኑሩን እናድምጠውና ወሂድ ስለዞት ስለመጣው ያሲያ ጉድም አብረን እናዳምጣለን አሲያ አላለም ግን ኦንላይን ላይ በተጀመረ የትዳር ድለላ ምክንያት አንዲት እህታችን ጉድ ሆናለች ይሄን አክል ብረምጪ ካልሆነ ሊሽ ተብላ የላከችውን ፎቶና ቪዲዮ እንለቅብሻለን እየተባለች ነው ብሩ ካሌላት ይለቀቅባታል ከዛም በኋላ ራስዋን ታጠፋለች ትዳርን ለመፈለግ ቲክቶክ ላይ ልትካያቸው ትችላላችሁ ይሄ ቦታው ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት አንዱ
ገርል ፍሬንድ ያዘኝ ትላለች አንዷ የተወበተች ልጅ ታሪኳን ሲትጽፍ። ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃል። ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነት ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር ተፈልጎ ወንድም አታውቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ? ሴቶች ራሳችሁን ጠብቁ። ቦይ ፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ። ሌላኛው አጋንዱ ቦይ ፍሬንድ አውሉ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አለ። አዎ አለች። እነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለ። ሀያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳን ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማድረግ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ አበቃት። ወላጆች ልጆችን በማሳደጋም ተቸግረናል። ሞባይል ትቀማዋለ፣ ዙር ሞባይል ያነሳል፣ ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው። ይሄ በተርቢያ ብቻ እናልፈ እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ። ከሌሊቱ ስትነሳ፣ ጾመ ስታፈጥ፣ ሰግደ ስትጨርስ ልጅን አስተካክል። ፉዳይል ብን ዒያድ እንግዲህ ኡስታዝ ያሲን ኑሩ ይሄንን አጀንዳ ከመሬት ተነስቶ አይደለም ኹጥባ ላይ እያወራ ያለው። እየመጣ ያለውን የናሲያን አስከፊ አካሄድ እህቶቻችን አስቀድመው እንዲጠነቀቁ፣ ክብራቸውን እንዳይሸጡ፣ በአጠቃላይ ደግሞ ወንዶች እጅግ ሰልፊሽ መሆናቸውን ለማሳየት ነው የሞከረው። እውነት ነው። ወንዶች መሸጋገሪያ እንዳያረጓችሁ፣ ወንዶች ድልድይ እንዳያረጓችሁ፣ ወንዶች ማቆያ እንዳያረጓችሁ። ሴቶች የምሬ ነው የምልሽ፣ ማቆያ እንዳያረግሽ ማንም ወንድ። ታዲያ አሲያ የጀመረችው የኦንላይን የዚና ስራ፣ እኔ የኦንላይን ዘውጅና የዚና ስራ ነው ለእኔ አባትና እናትን የካደ አካሄድ፣ የወለዱ ወላጆችን የካደ አካሄድ፣ ባል በደላላ ሚስት በደላላ። በነገራችን ላይ ይሄ የነሱ ጉዳይ ለወንዶች ችግር የለውም፣ ችግሩ ለሴቶች ነው። ያችን ውድ አላህ አብልጦ የፈጠራትን፣ አላህ እንቁ አድርጎ የፈጠራትን፣ አላህ አሳምሮ የፈጠራትን፣ አላህ አክብሮ የፈጠራትን የህይወት ምሰሶ የሆነችዋን ያችን የተከበረች እንስት ኦንላይን ላይ ካልሸጥኳት የሚል ትውልድ ሲመጣ እንዴት አያሳቅቅም? ኦኬ፣ አሲያ በጀመረችው ስራ ማን ነው የተጎዳው? እንግዲህ መቼም እኔን አታምኑኝም፣ ኡስታዝ ወሂድን ግን ታምኑታላችሁ አይደለ? ኡስታዝ ወሂድ ተንቀሳቃሽ ላይብረሪ፣ የሙስሊሞች ጠበቃ፣ የኢስላም ጠበቃ ሰሞኑን የተፈጠረው ነገርን ሲያብራራ እንዲህ ይላል። አድምጡት፣ በጥሞና አድምጡት እህቶቻችን፣ መማሪያ ይሆናችኋል።
መማሪያ የሆናችሁ በጥሞና አድምጡት። ላልሰማ አሰሙ። አሲያ በጀመረችው ስራ ምክንያት የእህቶቻችን ህይወት እየተበላሸ ነው። ገንዘብ የተጠየቀችዋ ሴት ገንዘቡን መክፈል ካልቻለች ራሷን ከማጥፋት ውጪ ሌላ አማራጭ የላትም። ይሄ የህይወት ጉዳይ ነው። የእህቶቻችን የህይወት ጉዳይ ነው። ይሄ የልጆቻችን የህይወት ጉዳይ ነው። ሴት ልጅ ያለው፣ ሴት እህት ያለው፣ ሴት እናት ያለው ሁሉ ሊያንገበግበው የሚገባ ጉዳይ ነው። እህቶቻችን ለክብራቸው ባይጨነቁ እንኳን ለነሱ ክብር እኛ ወንድሞች እንጨነቃለን። አንድ ወንድ ያውጣ፣ እጁን ያውጣ፣ እኔ ለእህቴ ክብር አልጨነቅም ብሎ ይናገር እስቲ። ወንድ የሆነ ወንድ በቃ እሱ የተለየ ወንድ ነው። ለኔ ለእህቱ ክብር የማይጨነቅ የእህቱን ክብር ከሚያጣ የራሱን ነፍስ ቢያጣ የሚመርጥ ወንድ አንድ ካገኘው እኔ ውሸታም ነኝ። ሁሉም ወንዶች እህቶቻቸው ስስ ብልቶቻቸው ናቸው። ለሁላችንም እህት በወግ በማረግ ስትዳር ብቻ ነው የምንደሰተው። ቦይፍሬንድ ስታስተዋውቀን ራሱ ደስ አይለንም ወንድሞች። ያ ቦይፍሬንድ ተብዬ የበዓልነት ማረግን ይዞ መስፈርቱን አሟልቶ እናት አባት ጋር ምናምን ጥሎሽ ይዞ መጥቶ በትክክለኛው መንገድ እስካልመጣ ድረስ ፊውቸር ያገባኛል ብላ ቦይፍሬንዷን እንድታስተዋውቁ አይፈልግም። ይፈነክተዋል። ወንድም ነው። ቦይፍሬንዷን ራሱ አሴፕት አያደርግም ባሏን ካልሆነ በስተቀር። ባል ሆኖ ይመጣል። ኦኬ፣ የዋሂድን እናድምጠው። እህቶቻችን ለራሳችሁ ስትሆኑ ይህንን መልእክት አዳርሱት። ላይቭ ሪከርድ እያደረጋችሁ ይህንን የኡስታዝ ወሂድን ንግግር የተከሰተውን ክስተት ለሁሉም አስደምጡ። እኔ ብዙ ሰዓት ላይቭ ላይ ልቆይ ስለማልችል ላይቭም ካለቀ በኋላ እኔው ጋር ስለሚቀር ሪከርድ አድርጉት። ያው ልጀምረው ነው። የኡስታዝ ወሂድን ንግግር በአሲያ ስራ ምክንያት የተፈጠረውን ችግር አሲያ አላለም፣ ግን ኦንላይን የጋብቻ ስራ የጀመረው አሲያ ነችና ጉዳዩ እሷን ይመለከታል። ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ፣ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው የማመጣው፣ አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋን ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ፣ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በእንደዚህ አይነት ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ ይህች ልጅ የተናገረች ነው፣ እኛ የምናውቃት አካባቢ ነው ያለችው።
አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉ እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችንን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን በጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ። የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂምዬ ኧረ አብሽር ኡስታዝ፣ ትልቅ ነገር በጣም ያሳዝናል። የሰው ህይወት በጣም ከባድ ነው፣ ደግሞ ያስፈራል። እንግዲህ ትላንት ስሜታዊ ሆኜ ስናገር ያልተረዳችሁኝ ሰዎች ይሄ ነገር ሊመጣ እንደሚችል አውቅ ነበረ። የእህቶች ህይወት ሊበላሽ እንደሚችል አውቅ ነበረ። የእህቶቻችን ህይወትን የሚያመሰቃቅል ስራ እንደጀመሩ በመረዳት ነበረ። እኔ ብዙ ጊዜ የሆነ ነገር እንትኑ ይሄ ወደ በኋላ የሚመጣው መጥፎ ነገሩ እንዲህ ከታየኝ ይወረኛል። በቃ ስሜት ውርር ያደርገኛል እና በጨዋነት መናገር አልቻልኩም ትላንትና። ዛሬ ግን በጨዋነት የሚናገሩ ኡስታዞችን ያውም ከነ ማስረጃው ነው ያመጣውላችሁ። በዚህ በተጀመረው ጉዳይ ምክንያት የተበደሉ ወንዶች ሲፈጥራቸው ባለጌ ናቸው። ወንዶች ለእህታቸው እንደሚጨነቁ ለሌሎች እህቶች አይጨነቁም። ይሄ ተፈጥሯቸው ነው፣ ብታምኑ ባታምኑ። አንድ ወንድ ለገዛ እህቶቹ የሚጨነቀውን ጭንቀት ለሌሎች ወንድሞች እህቶች አይጨነቅም። በራሱ እህት ላይ ቢደረግ ህይወቱን ማጣት የሚመርጥ አንድ ወንድም በሌሎች እህቶች ግን ያደርገዋል። ይሄ የወንዶች ባህሪ ነው። ይህንን ደግሞ እህቶቻችን ልትረዱ ይገባል። የአንቺ ወንድምሽ ለአንቺ ክብር ህይወቱን ይሰጣል፣ የሌሎችን ክብር ግን ይገፋል። በቃ ይሄ ፋክት ነው። የአንቺ ወንድምሽ አንቺ ቦይ ፍሬንድ ያዝኩ ብለሽ ከምታስተዋውቂው ቢሞጥ ነው የሚመርጠው። ባል መጣልኝ ብለሽ ብትዩ ነው የሚመርጠው። ለራሱ ግን ሄዶ ገርፍሬንድ ይዛል። ስለዚህ ወንድሞች ሰልፊሽ ናቸው። ወንዶች ራስ ወዳድ ናቸው። የኔ ያሉት ነገር እንዲነካባቸው አይፈልጉም፣ የሌላውን ይነካሉ። እኔ ምንም ልላችሁ አልችልም ከዚህ በላይ። እህቶቻችን ራሳችሁን ጠብቁ። እህቶቻችን ራሳችሁን ጠብቁ። አሲያ ይዛው የመጣችው ጉድ ይዞ የመጣው መዘዝ ይሄው ከኡስታዝ ወሂድ አንደበት አድምጣችኋል። እደግምላችኋለሁ፣ ሪከርድ አድርጉት። አሲያ የጀመረችው የኦንላይን የዝሙት ንግድ እህቶችን ህይወት የሚያጠፋ ሆኖ መጥቷል። ያቺ ሴት ለዛ ወንድ ገንዘብ የጠየቃትን ገንዘብ ፎቶዋን ኦልሬዲ ያስልኳል። አንድ ወንድ በኢስላም ሚስት ለማግባት ሲል ማየት ይፈቀድለታል። ከዛ በፊት የተሸፈነች ቢሆንም ጸጉሯ ምና ማየት ይፈቀድለታል። ታዲያ ያንን ስታሳየው ክብሯን ጠብቃ የኖረችን ሴት ክብሯን ትዳር ፍለጋ የወደፊት ህይወት ፍለጋ ሂጃቧን ምናምን አርጋ ስታሳየው ያንን ቪዲዮ ኦንላይን ነዋ። በአካል ቢሆንማ በአካል አይቶ ነው የሚሄደው። በአካል ቢሆን በአካል ያያል። ሪጀክት ካረጋ ሪጀክት ያደርጋል፣ ካገባ ያገባል። አሁን ኦንላይን ነዋ። በኦንላይን የተጀመረ በኦንላይን ነው የሚያልቀው። በቃ ልንጋባ ነው፣ ስለዚህ ቪዲዮሽን እና ፎቶሽን ላኪ ትባላለች። ምን አይነት ውርደት ነው እንዲህ? በእናታችሁ ሳታገቢ ብትኖሪ አይሻልሽም? እንደዚህ አይነት ክብር ከምታጪ። ለማንኛውም አሲያ የጀመረችው መንገድ ተው አትበሉኝ፣ በእናታችሁ ተው አትበሉኝ። የእህቶች ህይወት እየተበላሸ በማስረጃ እየተነገራችሁ ተው። በተራው በዱርዬው በእኔ አንደበት አይደለም፣ በኡስታዝ አንደበት፣ ያውም በወሂድ በዛ በተንቀሳቃሽ ዲሽክረኒ ተንቀሳቃሽ ላይብረሪ በዛ የእስላም ጠበቃ
ነው የተነገራችሁ እኮ በእኔ አንደበት አይደለም የመጣውን ችግር እና ደግማችሁ አድምጡትና እንለያያለን። እናጋባለን የሚሉ ሰዎች እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች ቢሰለቻችሁ አድምጡት። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮ እና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶ እና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ፣ 200,000 ብር ማምጣት አለብሽ አላት። ምንም በተመለከተ ነው የማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋ ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላያከችለት ማለት ነው ለማየት። በዚህ ደረጃ ምንድን ነው የተሰራ ነው ያለው? ትዳር እናጋባለን እያሉ ብዙ ሰዎች ታዋቂው የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ፎቶ ላኪ ይባላል። ፎቶ እና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶ እና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ወድ ይፍጨው ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በዚህ አይነት ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ ይህች ልጅ የተናገረች ነው እኛ የምናውቃት አካባቢ ላይ ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉ እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችንን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ።